ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩን። ቻናላችንን ሰብስክራይብ፣ ሼርና ላይክ ማድረግ እንዳትረሱ። ሌተናል ጀነራል ታደሰ ወረደ የቁም እስረኛ ተደርጓል። በትግራይ ክልል ባለው የፖለቲካ አለመረጋጋት በህወሓትና በጊዜው አስተዳደሩ መካከል ያለው ፍጥጫ በጠነከረበት በዚህ ወቅት በጽንፈኛው የህወሓት ቡድን ትዕዛዝ ሌተናል ጀነራል ታደሰ ወረደ የቁም እስረኛ መደረጋቸውና አጃቢያቸው የነበሩት በመቀየር የሞንጆሪኖ ቤተሰብ መተካታቸው ታውቋል። ጀነራሉ በአሁኑ ወቅት ምንም አይነት እንቅስቃሴ እንዳያደርጉ በህወሓት የታጠቁ ኃይሎች ጥብቅ ቁጥጥር ስር እንደሚገኙም ታውቋል። በተጨማሪ ከዚህ በፊት በጀነራል ታደሰ ወረደ የነበረው የትግራይ ጊዜያዊ አስተዳደሩ ይፋዊ የጽህፈት ቤት ፌስቡክ ገጽ ባሳለፍነው ሳምንት በይፋ ደብረጽዮንን የክልሉ ፕሬዝዳንት በማለት ሲያሰራጭ መዋሉን አስተውለናል። ይህ ድርጊት የህወሓት መሪዎች በጽህፈት ቤቱ ይፋዊ መረጃ መረብ ላይ ሙሉ ቁጥጥር ማድረጋቸውን የሚያሳይ ነው። በተጨማሪ ጀነራሉ በቁም እስር ላይ መገኘታቸውና ቡድኑ የፕሪቶሪያን ስምምነት ሙሉ በሙሉ ጥሶ ክልሉን በሙሉ ኃይል በመቆጣጠር ወደ ከፍ አደጋ እየመራው መሆኑን የሚያረጋግጥ ጭምር ነው። በተመሳሳይ ጽንፈኛ ህወሓት የጽህፈት ቤት ቢሮዎችን ከመቀሌ አስወጥቶ ወደ አክሱም ከተማ በመቀየር ላይ እንደሚገኝ ታውቋል። ይህ የቦታ ልውውጥ ዋና ዓላማው ከሻዕቢያ ጋር ያለውን ግንኙነት ለማጠናከርና የሁለቱ አመራሮች በድብቅ ሲገናኙ ቦታው ቅርብ እንዲሆንላቸው ከማቀድ የመነጨ መሆኑ ታውቋል። ትግራይን ለማውደም በተስማሙት በሁለቱ ኃይሎች መካከል ያለው ድብቅ ስምምነትና የወደፊት እልቂት እቅድ እንዲሳካ ይህ አንደኛው ስልታዊ እርምጃቸው መሆኑንም ተረጋግጧል። ይህ የቡድኑ እርምጃ በክልሉ ያለው የጸጥታ ሁኔታ ወደ ከፍ አቅጣጫ እንደሚወስደው እየተገለጸ ይገኛል። ከህወሓት አፈና ጋር በተያያዘ መረጃ ስልጣን ወይም ሞት ብሎ በኃይል ወደ ስልጣን የመጣው ስብስብ የተለየ ሀሳብ ያላቸው ግለሰቦችን ማፈንና ማሰሩን አሁንም ቀጥሎበታል። በዚህም ግንቦት 5 2018 ዓ.ም የመቀሌ ከተማ ነዋሪ የሆኑት አቶ ጎይቶም ዳዊትና የፋጺ ከተማ ነዋሪ የሆኑት አቶ ክፍሎም ኃይለ ሚካኤል በህወሓት ታጣቂዎች ታፍነው ስፍራው ወዳልታወቀ ቦታ መወሰዳቸው ተሰምቷል። በተመሳሳይ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ቢሮ የፕሬስ ሴክሬታሪ ኃላፊ የሆኑት ዶክተር ገብሩ ካሳይ ግንቦት 3 2018 ዓ.ም ከምሽቱ 3 ሰዓት በመቀሌ ከተማ ዲያስፖራ ተብሎ በሚጠራው አካባቢ በቡድኑ ታጣቂዎች ታፍነው መወሰዳቸው ታውቋል። ቡድኑ ስልጣኑን ለማቆየት ሲል በጥርጣሬ ላይ ተመስርቶ የጅምላ እስራትና አፈና ማካሄዱን እንዲያቆም ሁሉም ትግራዋይ አንድ ሆኖ መነሳት አለበት። በመሆኑም የፌዴራል መንግስቱ ዝምታውን በመስበር በአስቸኳይ አስፈላጊ የሆነውን እርምጃ ሊወስድ ይገባል። ህወሓት ህዝብን ከህዝብ የሚያጋጭ ክልሎችን ወደ ግጭት የሚመልስና ሀገሪቱን ከልማት መንገድ የሚያስወጣ አካሄድ እየተከተለ ከክልሉ ባለፈም ሀገርን አደገኛ ሁኔታ ላይ የሚጥል አስጊ እንቅስቃሴ እያደረገ ስለሚገኝ ትኩረት ሊሰጠው ይገባል። ለዚህም ነው የፌዴራል መንግስቱ ዝምታውን በመስበር በአስቸኳይ አስፈላጊ የሆነውን እርምጃ እንዲወስድ ጥሪያችንን የምናሰማው። ይህ በእንዲህ እንዳለ ጽንፈኛ ህወሓት ከዓለም ሀገራት ያልገመተው ዱብዳ መስማቱንም ቀጥሏል። ከአሜሪካ እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ የደብረጽዮን አንጃ በህገወጥ ሰዎች ዝውውር መከሰሱ የማይቀር ነው። ቡድኑ ከኤርትራ በስደት ወደ ትግራይ ክልል የገቡትን ወጣቶች $4000 ሊሸጥ መቆየቱ ተጋልጧል። አሁን ጊዜው ደርሶ በዘረጋው ወጥመድ ሊያዝ መሆኑ ተሰምቷል። ወደ ቀጣይ ዜና ተሸጋገርን። የጎጃም ፋኖ የውስጥ ጦርነት። በጎጃም የጽንፈኛ ቡድን አመራር የነበረው የኔዓለም ዘለቀ ከቴዎድሮስ እዝ ስራ አመራርነት በሴራ መባረሩን ተከትሎ በነዝናቡ ልንገረው ላይ የጀመረው የበቀል እርምጃ በቡድን ውስጥ ያለውን መከፋፈል አባብሶታል። ዝናቡ ልንገረው ማርሸትን አፍኖ በመያዝ በስልኩ ላይ የሚገኙ ሚስጥራዊ መረጃዎችን ለጠላት ሚዲያዎች አሳልፎ መስጠቱን እንዲሁም በማርሸት ላይ ለፈጸመው በደልም በአዛዡ ዝናቡ ላይ ጭምር እርምጃ እንደሚወሰድ የኔዓለም በመግለጽ ይፋዊ መግለጫ አውጥቷል። መግለጫው ለማርሸት መቆርቆር ያወጣው ሳይሆን ዝናቡን ባንዳ ነው በሚል በማስፈረጅ እርምጃ ወስዶ እንዲያስወግደው ከሌሎች የጎጃም ክንፍ ቁልፍ አመራሮች መመሪያ በመቀበሉ ዝና ለማስወገድ እንደ ቅድሚያ ሁኔታ የተጠቀመው መሆኑ ተረጋግጧል። ይህም ብቻ ሳይሆን ዝናቡንና ግብረ አበሮቹን እስከ ወዲያኛው ለማስወገድ የሚረዱ ሚስጥራዊ መረጃዎችን ለናስረስና ለሌሎች ጀሌዎች አሳልፎ መስጠት መጀመሩም ተሰምቷል። ይህ የኔዓለም እንቅስቃሴ በተለይም የምስራቅ ጎጃም ታጣቂዎች በዝናቡ ልንገረው ላይ እንዲያምጹና ትዕዛዝ እንዳይቀበሉ ጭምር በማድረግ የቡድኑን ውስጣዊ አንድነት ለከፍተኛ አደጋ አጋልጦታል። በመሆኑም ሙሉ የጎጃም አመራር የተነሳበት ዝናቡ እንደ ውባንተ ከመሆኑ በፊት በአስቸኳይ እጁን ለሰራዊቱ በመስጠት ነፍሱን ሊታደግ ይገባዋል። በተጨማሪም አስረስ ቃል በቃል ዘመንን ከዝናቡ ጎን ራቅ፣ ካልሆነ የምንሰነዝርበት ጥቃት ሰለባ ትሆናለህ በማለት በይፋ መፎከር ጀምሯል።
አስረስ በዚህ ልክ የጠገበው የዝናቡን ምክትል የኔዓለምን ጨምሮ በርካታ የቡድኑ ታጣቂ መሪዎች ከጎኑ ስላደረገ ነው። የኔዓለምም ከአስረስ በወሰደው አቅጣጫ መሰረት የታጣቂ ኃይል ወታደራዊ አዛዥ እኔ ነኝ እያለ መፎከር መጀመሩ ከስፍራው የደረሰ መረጃ ያመላክታል። በተመሳሳይ ዝናቡ አስረስን የመንግስት ተላላኪ በማለት እንደሚጠራውና አስረስ ደግሞ በአጭር ጊዜ ውስጥ ማርሸትን በኃይል ካስለቀቀ በኋላ ዝናቡን ከነቤተሰቡ ለማጥፋት እቅድ መያዙና መዘጋጀቱን ሰምተናል። እንዲሁም የኔዓለም ከበፊት ይልቅ በከፍተኛ ደረጃ ኃይል ማደራጀት መጀመሩ ታውቋል። ማርሸትን የሚወዱ በዝናቡ ጎራ ያሉ ታጣቂዎች ጭምር ወደ ኔዓለም ጎራ እየገቡ መሆኑ ሰምተናል። በአጠቃላይ በጎጃም የሚንቀሳቀሰው የጸረ ሰላም ኃይል በውስጡ በተፈጠረው አለመግባባት ብትንትኑ ወጥቷል። የኔዓለም ከእንግዲህ ዝናቡን ደግሞ ተቆጣሩ እያለ በየሄደበት እያወራ እንደሚገኝም ሰምተናል። ቡድኑን ሲዘውሩት የቆዩ ታጣቂዎች አንዱ ሌላኛውን ማሳደዱ የቀጠለ ሲሆን ቡድኑ ውስጥ ምስራቅና ምዕራብ ጎጃም የሚለው ክፍፍል ከቁጥጥር ውጭ ሆኗል። ውስጥ ለውስጥ የቀጠለው የጥቅምና የስልጣን ሽኩቻ ከመስመር ወጥቶ ዛሬ ላይ የአደባባይ ርዕስ ሆኗል። ወደ ቀጣይ ዜና ተሸጋገርን። ህወሓትን ያስደነገጠው የኮሎኔል ትንሳኤ ሪፖርት። የጦርነት ነጋሪ የጎሰመ የሚገኘው ጽንፈኛ ህወሓት ከታጣቂዎች በኩል ያልገመተውን መርዶ ባሳለፍነው ሳምንት ሰምቶ ሀዘን ተቀምጧል። ቡድኑ ከጡት አባቶቹ ሻዕቢያና ግብጽ በተሰጠው ትዕዛዝ መሰረት ትግራይን ዳግም ወደ እልቂት ለመክተት እየተጋ እንደሆነ የሚታወቅ ጉዳይ ነው። በዚህም መሰረት ህወሓት ጦርነት ከመጀመሩ በፊት ኮሎኔል ትንሳኤ ብርሃነ በተባለ የአርሚ አዛዥ አማካኝነት የታጣቂው ስነ ልቦና ለጦርነት ዝግጁ ነው ወይስ አይደለም የሚለውን ጉዳይ እንዲያጣራ ትዕዛዝ ተሰጥቶት ነበር። ኮሎኔል ትንሳኤን በተለያዩ የህወሓት ወታደራዊ ካምፖች በመዘዋወር የአርሚ አባላትን ስነ ልቦና በሚመለከት ካጣራ በኋላ ለህወሓት መርዶ የሆነ ሪፖርት እንዳቀረበ የደረሱ መረጃዎች ያሳያሉ። በርካታ ቁጥር ያለው ታጣቂ አሁን ላይ ለህወሓት ብሎ የመዋጋት ፍላጎት ሆነ ሞራል እንደሌለው ለኮሎኔል ሪፖርት አረጋግጧል። በተለይም ደግሞ የአርሚ 22፣ 24፣ 26 እና 43 አባላት ህወሓት የሚባል ስም የመስማት ፍላጎት ሙሉ በሙሉ የላቸውም ሲል ተናግሯል። እንደ ምሳሌ አድርጎም በርካታ ቁጥር ያላቸው የአርሚ 22 አባላት ጨለማን ተገን በማድረግ ከካምፕ በመጥፋት ገሚሱ ለመንግስት እጅ እንደሰጠ፣ ገሚሱ ደግሞ ወደ ሀራ መሬት እንደተቀላቀለ አሳውቋል። በዚህም ሪፖርት ምክንያት የህወሓት ከፍተኛ አመራሮች ደብረጽዮንን ጨምሮ ከፍተኛ መረበሽ ውስጥ ገብተዋል። የአርሚ አባላት ህወሓትን እንደ ጭራቅ መቁጠር መጀመራቸው የህወሓትን ውስጥ መፍረስና የሞራል ውድቀት አፍጥኖታል። ከዚህም ሪፖርት ተያይዞ ጽንፈኛው ስብስቡ አስቸኳይ ስብሰባ ማድረጉ ተሰምቷል። የስነ ልቦና ግምገማ በተደረገባቸው አርሚዎች ውስጥ የሚገኙ ታጣቂዎች በአስቸኳይ እንዲበወዙና በመካከላቸው ካድሬዎችን ታጣቂ አስመስሎ አሰርጎ በማሰማራት ስነ ልቦናዊ የአቋም ለውጥ እንዲያደርጉ ሙከራ ለማድረግ ስምምነት ላይ ተደርሷል። ይህ ካልተሳካ ደግሞ ታጣቂው የስነ ልቦና መዳከም ውስጥ እንዲገባ ከፊት ሆነው የሚመሩ የተባሉ ታጣቂዎች ላይ እርምጃ ለመውሰድ ውሳኔ ላይ መድረሱ ታውቋል። የህወሓት መፈንቅለ መንግስት ጋር በተያዘ መረጃ የህዝብ ፍላጎትና አቋም በገለልተኛ ምርጫ ባልተፈተሸበት ሁኔታ ከዓመታት በፊት የነበረውን የቆየ የመራጭ ቁጥር በመጥቀስ 2.8 ሚሊዮን ህዝብ ምርጫ የሆነው ህዝባዊ መንግስት ዳግም መስርቻለሁ ሲል መግለጫውን አውጥቷል። ይህ አካሄድ የትግራይን ህዝብ ነፃ ምርጫ ከመንጠቁ ባለፈ ቡድኑ በስልጣን ላይ ለመቆየት ሲል ማንኛውንም አይነት ህገወጥ ድራማ ለመስራት ወደ ኋላ እንደማይል በተግባር አሳይቷል። ህወሓት ዛሬም ድረስ በትግራይ ህዝብ ዘንድ አንደኛ ምርጫ መሆኑን እርግጠኛ ቢሆን ኖሮ በሰባተኛው ሀገራዊ ምርጫ ላይ ከመሳተፍ ቅንጣት ያህል ወደ ኋላ እንደማይል ግልጽ ነበር። ወደ ቀጣይ ዜና ተሸጋገርን። ዓለምን ያስገረመው የዲፕሎማሲ ፍሬያችን። ኢትዮጵያ በዓለም አቀፍ መድረክ ያላትን ተሰሚነትና ተመራጭነት የሚያረጋግጥ አዲስ የዲፕሎማሲ ድል ባሳለፍነው ሳምንት ተመዝግቧል። የለውጡ መንግስት ወደ ስልጣን ከመጡ ጀምሮ የተከተሉት ንቁና ሚዛናዊ የውጭ ግንኙነት ፖሊሲ ውጤት መሆኑን ቀጥሏል። ከቀናቶች በፊት ጠቅላይ ሚኒስትሩ ዶክተር አብይ አህመድ ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር የገነቡት ጠንካራ የግልና የሀገርነት ወዳጅ ኢትዮጵያ ከአውሮፓ ሀያላን ሀገራት ጋር ያላትን ትብብር ወደ አዲስ ምዕራፍ እንዲፈጠር አድርጓል። የመሪው ቁርጠኝነትና ኢትዮጵያን የሪፎርምና የብልጽግና ማዕከል ለማድረግ የጀመሩት ጉዞ እንደ ፈረንሳይ ያሉ ሀገራት በኢትዮጵያ ላይ ያላቸው እምነት እንዲጨምርና ድጋፋቸውን እንዲያጠናክሩ አድርጓል። ኢትዮጵያና ፈረንሳይ አንዷ የአፍሪካ የነጻነት እና የጥቁር ህዝቦች ኩራት ተምሳሌት፣ ሌላዋ የአውሮፓ የቴክኖሎጂ የጥበብና የዲፕሎማሲ ማማ፣ የሁለቱ ሀገራት ግንኙነት እንደ ተራራ የጸናና እንደ ወንዝም የማይቋረጥ ፍሰት ያለው ታሪካዊ ክር ነው። የፈረንሳይ የቴክኖሎጂ አውራዎች ዳግም ወደ ኢትዮጵያ ገበያ ለመግባት ያላቸው ከፍተኛ ፍላጎት ሀገራችን ለዓለም አቀፍ ኢንቨስትመንት ያላትን ማራኪነትና የፈረንሳይን ስትራቴጂካዊ ቁርጠኝነት የሚያሳይ ሕያው ምስክር ነው። የኢትዮ ፈረንሳይ የቴክኖሎጂ አጋርነት ተራ የንግድ ልውውጥ ሳይሆን የአፍሪካን የዲጂታል ትራንስፎርሜሽን የሚመራ የልዕቀት ሞዴል ነው።
በተጨማሪ የፈረንሳይ መንግስት ለኢትዮጵያ የልማት ስራዎች የሚውል 54.6 ሚሊዮን ዩሮ ድጋፍ ማድረጉን በይፋ አስታውቋል። በተመሳሳይ የአሜሪካው የውጭ ጉዳይ ሚኒስተር ማርኮ ሩቢዮና የኢትዮጵያ የውጭ ጉዳይ ሚኒስተር በቀጠናው ጸጥታ ግጭቶችን ለማርገብ በሚደረጉ ጥረቶች እና በሁለቱ ሀገራት መካከል ያለውን ኢኮኖሚያዊ ትብብር ማሳደግ በሚቻልባቸው ጉዳዮች ላይ ትኩረት ያደረገ ውይይት አድርገዋል። በቆይታቸውም ኢትዮጵያ በምስራቅ አፍሪካ የሚከሰቱ ግጭቶችን በመፍታትና ሁኔታዎችን በማርገብ ረገድ የምትጫወተው ቁልፍ ሚና የሚደነቅ ነው ሲሉ የአሜሪካው ውጭ ጉዳይ ሚኒስተር ማርኮ ሩቢዮ ገልጸዋል። ለዚህም ነው ዛሬ ሀገራችን የምትገኝበት ዲፕሎማሲያዊ ቁመና በዝምታ የሚታለፍ ሳይሆን በንቃትና በስትራቴጂካዊ ብስለት የታጀበ ሁለንተናዊ የዲፕሎማሲያዊ አውታር ነው የምንለው። መንግስት የሚከተለው የዲፕሎማሲ አካሄድ ሀገራችን ከነበረችበት የተከላካይነት መንፈስ ወጥታ የራሷን ትርክት ለዓለም በራሷ አንደበት እንድትናገር እያስቻላት ነው። ይህ በእንዲህ እንዳለ ባሳለፍነው ሳምንት መዲናችን አዲስ አበባ በተባበሩት መንግስታት ድርጅት 80ኛ ዓመት የምስረታ በዓልን ምክንያት በማድረግ ልዩ የቴምብር ስብስብ መርሃ ግብር አድርጋለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በመድረኩ ባደረጉት ንግግር ኢትዮጵያና የአፍሪካ ሀገራት በዓለም አቀፍ ተቋማት ውስጥ ተገቢ የሆነ ውክልና እንዲኖራቸው በሚያደርጉት ጥረት ከጎናቸው እንደሚቆሙ ገልጸዋል። በተለይም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዛሬ ያለንበት ዓለም እንዲያንጸባርቅና በአፍሪካ ላይ የደረሰው ታሪካዊ በደል ለማረም በምክር ቤቱ የአፍሪካ ቋሚ ወንበር እንዲኖር ማድረግ ቅድሚያ ሊሰጠው የሚገባ ጉዳይ መሆኑን በድጋሚ አሳስበዋል። ኢትዮጵያ ከጥንት ጀምሮ አፍሪካን በመወከል ረገድ ያላትን ታሪካዊ ሚና የገለጹት ዋና ጸሐፊው ለተባበሩት መንግስታት ማሻሻያና ለአፍሪካ ቋሚ የጸጥታው ምክር ቤት ወንበር መኖር ተገቢና ትክክለኛ ጥያቄ እያቀረበች መሆኑን አስረድተዋል። ኢትዮጵያ ዛሬ ያስተዋወቀችው ልዩ ቴምብር ከ1945 ዓ.ም ወዲህ በዓለም አቀፍ ደረጃ የተከናወኑት ታላላቅ ስራዎች ማለትም ግጭቶችን ከመከላከል እስከ ረሃብ መቅረፍ፣ የቅኝ ግዛት መጨረሻን ከማረጋገጥ እስከ ሰብአዊ መብቶች ማስከበር ያሉትን እንድናስታውስ እንደሚጋብዝ ተናግረዋል። ኢትዮጵያ ሌሎች የአፍሪካ ሀገራት ነፃነታቸውን እንዲያገኙና የድርጅቱ አባል እንዲሆኑ ላበረከታችው ግንባር ቀደም ሚና አድናቆታቸውን ገልጸዋል። በተጨማሪም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ አዲስ አበባ በብርሃን ፍጥነት እየተለወጠች ያለች ከተማ መሆኗን ጠቅሰዋል። ከተማዋ የአፍሪካ ህብረት መቀመጫና በዓለም ላይ ካሉ ትላልቅ የተባበሩት መንግስታት ድርጅት የሥራ ጣቢያዎች አንዷ በመሆኗ ያላትን ስፍራ አጉልቷል። ኢትዮጵያውያን ወታደራዊና ሲቪል ሰራተኞች በዓለም ዙሪያ በሰላም ማስከበር ስራዎች ላይ እያበረከቱት ላለው ታላቅ አስተዋጽኦም እውቅና ሰጥተዋል። ኢትዮጵያ በኢኮኖሚ ልማት የላቀ እድገት እያሳየች መሆኗን ጠቅሰው ይህም አፍሪካ በዓለም አቀፍ የፋይናንስና ተቋማት ውስጥ የውሳኔ ሰጪነት ሚና ሊኖራት እንደሚገባ ማረጋገጫ መሆኑን አስታውቀዋል። ወደ ቀጣይ ዜና ተሸጋገርን። የግብጽ ውድቀትና የኢትዮጵያ ስኬት። በርካታ የምስራቅ አፍሪካ ሀገራት ግብጽን የቀጠናው ስጋት አድርገው በመፈረጅ ላይ ይገኛሉ። ለዚህም ዋነኛው መንስኤ ግብጽ የቀጠናውን ደህንነት ከሚያውኩት ከነህወሓትና ሌሎች ጸረ ሰላም ኃይሎች ጋር መስራቷ መሆኑ ታውቋል። ከዚህም በፊት ግብጽ በታሪክ አጋጣሚዎች ሁሉ የአፍሪካ ቀንድ ሀገራት እርስ በርስ በማጋጨትና በደህንነት አዙሪት ውስጥ እንዲቆዩ በማሴር የምትታወቅ ሀገር ናት። ከዚህም ጋር ተያይዞ ግብጽ በኢትዮጵያ ላይ የከበባ ፖለቲካ ለመጫወት በደቡብ ሱዳን በኩል ወደ ሀገራችን ድንበር ለመቃረብ ያደረገችው ሙከራ ሊከሽፍ ችሏል። በሶማሊያና ጅቡቲ ላይ የነበራት የጎላ እንቅስቃሴ አሁን ሙሉ በሙሉ በሚባል ደረጃ ተቀዛቅዟል። በአጭሩ የአልሲሲ አገዛዝ በጡንቻ ኢትዮጵያን ለማስፈራራት የጀመረው ስትራቴጂ የውርደት ካባን አጎናጽፏታል። ይህም ጎረቤት ሀገራት ለኢትዮጵያ ጠላቶች ጣልቃ ገብነት ቦታ እንደማይሰጡና ከኢትዮጵያ ጋር ያላቸው መልካም ጉርብትና ሊያጡ እንደማይፈቅዱ ማረጋገጫ የሚሰጥ ክስተት ሆኗል። ይህ በእንዲህ እንዳለ በኢትዮጵያ ላይ ተጥሎ የነበረው የጦር መሳሪያ ማዕቀብ መነሳቱን አሜሪካ ባሳለፍነው ሳምንት አስታውቃለች። በመርህ ደረጃ ውድቅ ሲደረግ የነበረው ገደብ ሙሉ በሙሉ መነሳቱ የሁለቱ ሀገራት ግንኙነት ወደ አዲስ ምዕራፍ መግባቱን ያሳያል። ይህም ለሀገራችን ትልቅ የፖሊሲ ለውጥ የሚፈጥር እንደ ግብጽ ላሉ ጠላት ሀገራት ልብን የሚሰብር መሆኑ ግልጽ ነው። ውሳኔው ለኢትዮጵያ የመከላከያ አቅም ማዘመን፣ የደህንነት ቴክኖሎጂ ማግኘት፣ የስልጠና ትብብር ማሳደግና በዓለም ዲፕሎማሲ መድረክ ያላትን ቦታ የበለጠ ተሰሚነት እንዲኖራት ያደርጋል። በተጨማሪ ኢትዮጵያ የኢኮኖሚ ቀውስን ለመቋቋም የተሻለ አቅም ላይ እንደምትገኝ አይኤምኤፍ ከፍተኛ ኃላፊ ገልጿል። አይኤምኤፍ ከፍተኛ ኃላፊ ክሪስታሊና ጆርጂዬቫ በኢትዮጵያን ሄርላድ ጋር ባደረጉት ቃለ ምልልስ ላይ ኢትዮጵያ በቀጣይነት እየተካሄደ ባለው የኢኮኖሚ ሪፎርም ምክንያት ከዓለም አቀፍ ኢኮኖሚ ቀውሶች ጋር ለመቋቋም የተሻለ አቅም ላይ መሆኗን አስረድተዋል። ይህ ምስክርነት የሚያሳየው የኢትዮጵያ የኢኮኖሚ ፖሊሲዎች ትክክለኛ መንገድ ላይ መሆኑንና የዓለም አቀፍ የፋይናንስ ተቋማት በኢትዮጵያ ላይ ያላቸው እምነት መጨመሩን ነው። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊ ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።